እንዴ ቆይ የምን ጦርነት ነው አሁን? ታይትሉ ላይ አልጋ ላይ ተያዙ ከባድ ጸብ ምናምን ነገር ይላል ማለት አሁን እዩና ብሩክ ናቸው አልጋ ላይ የተያዙት ከሀይሚ አልፎ እኛም እያመን ነው። ቆይ እስቲ ለማንኛውም ቪዲዮን እስቲ አንድ ላይ እናያለን። አንተን ገድዬ ወይ እሷን ገድዬ እኔ ቀድሜ እስር ቤት ገባለሁ። ዞር በልልኝ። ለምንድን ነው ማትሰሪው? በዚህ ልክ ክብሬ አይዋረድም። እሺ ስነ ስርዓት እንዴ ምንድን ነው እንዴ? አንድ ሩም ውስጥ ሁለት ሴቶች ከአንድ ወንድ ጋር ምናምን የሆነ በቃ ማይሆን ጦርነት ምናምን ምን ተፈጥሮ ነው? በዚህ መሀል በአንድ ቀን ቅጽበት ይሄን ያክል ምን አይነት ነገር ተከስቶ ነው? የምርም አሁን ብሩክ ከእዩ ጋር አልጋ ላይ ተይዞ ምናምን ሩም ውስጥ ተይዞ ከሆነ በጣም በቃ እኔ በራሴ ራሱ አፍራለሁ። ምክንያቱም በቃ ለሱ እስከዛሬ የወገንን እያወራን ነበር ምንም በማያውቀው ነገር ልጁ እንትን መወቀስ የለበትም እየተባለ ከፈለክና ይሄንን ክስ እንዳታቀርብ ከፈለክ ለምን ቀን ያላገኘሃትም እኔ ላይ ትናንትና አሁን ስትከፍት እንዴት ነበር እንዴ አሁን ብሩክና ሀይሚ ምናምን ነገር ሊደባደቡ ነው ጭራሽ። አሁን የእዩና የሀይሚ አልፎ እንጃ። እስቲ አሁን ቁጭ ብለን እኔ በዚህ በደንብ ሪያክት እያረኩበት በትክክል ደግሞ የተሰማኝን አስተያየት እየሰጠው ቪዲዮን እስከ መጨረሻው እናያለን። ለማንኛውም ግን እናንተን ሰላም ብዬ ልግባ። እናንተ ደህና ናችሁ? የሩታና የብሩክ ቤተሰቦች ልበል እንግዲህ የኔ ቤተሰቦች እንዳልል ገና አላደገም ይሄ ቻናል ሲያድግ ነው የኔ ቤተሰቦች ወደ ማለት ምደርሰው እና ደህና ናችሁ ብዬ ተስፋ አደርጋለሁ። ከሀገር ውጭም ከሀገር ውስጥም ያላችሁ ሰላማችሁ በያላችሁበት ይብዛልኝ እላለሁ። ለማንኛውም ቪዲዮአችንን ከመጀመራችን በፊት ይህን ቪዲዮ ላይክ እያደረጋችሁ እንዲሁም ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቪዲዮአችሁን እንድትጀምሩ አሳስባችኋለሁ። በቀጥታ ወደ ቪዲዮ እንግባ። በእርግጥ አልፈርድበትም። ምክንያቱም ባለፈው አብረሽኝ ከጎኔ ሁኚ ሲለኝ አይ ብዬ እንለያይ ብዬ ትቼው ሂጄ ነበረ። ያው እንደዛ ማድረጌ ጥሩ አልነበረም። ይሄን ያክል ራስሽን ጥፋተኛ ባታረጊ ጥሩ ነው። ሀይሚ ምን አሁን የቱ ጋር ነው ያንቺ ጥፋት? በዚህ ሰዓት እኔ ትላንትም ብያለሁ ሀይሚ እንዲያውም በዚህ ሰዓት ስለተጎዳች እሱ ነው ተለማምጦ ምን ብሎም ሀይሚን ከሱ ስራ አድርጎ ሊያጽናናትና በቃ ሊያበረታት የሚገባው። ጭራሽ አሁን እሱ ነው ስልክ ማያነሳውና የሚያስለምነው ነበረ። ምንም ጥሩ ስሜት እየተሰማኝ አይደለም እውነት ለመናገር። ያም ሆነ ግን ስልኬንም ባያነሳ ያለበት ድረስ ሄጄ ይሄን ወረቀት መስጠት አለብኝና ሄዶ የሚባለውን ነገር መስማት ስላለበት ምክንያቱም ቀጠሮ ሰዓት ላይ ባለመገኘት ሌላ ጣጣ ሊመጣ ስለሚችል ግዴታ ያለኝ። እንዴ ቆይ እሱ ካላሳሰበው አንቺ ምን ጨነቀሽ? መቼስ ቪዲዮን አላየማ ማለት አንችልም። ቪዲዮን አይቷል እዩ ላንቺ ይሄን መጥሪያ የፖሊሱን መጥሪያ ምናምን ነገር ስትሰጥ፣ ስለዚህ ያንን መጥሪያውን ለመስጠት ስደውይ ካላነሳ እሱ ነው መጥሪያውን አልተቀበለም ተብሎ ሊከሰስና በቃ ሊቀጣም ይችላል። ይሄን ያክል እኮ ማለት ነው እየተጎዳሽ ራሱ ለብሩክ ይሄን ያክል ለማሰብ ያን ያክል እንጃ ሩቅ መሄድ አይጠበቅብሽ። አትዋደዱ ወይ የሆነ ነገር አትሆኑ እያልኩ አይደለም፣ ግን አንዳንዴ የዋህነታችሁን ሰው ተጠቅሞ ሞኝ ሊያረጋችሁ ሲሞክር ደግሞ አትሸወዱ ነው። ግን ደግሞ ሄዶ ያው የህግ ጥሪ ስለሆነ ሄዶ የሚባለውን ነገር መስማት ስላለበት ግዴታ ያለበት ቦታ ሄጄ ያው ከጎንህ ነኝ ማለትም አለብኝ ይመስለኛል። ብቻ አላቅም የሚፈጠረውን ነገር ባላቅም ከዚህ በኋላ ጭራሽ አሁን ሀይሚ ናት ከጎን ነኝ ያለች ልታጽናኑና እንትን ልትለው የምትሞክረው እንጃ። ሀይሚ አሁንም ቢሆን የዋህነትንና ሞኝነትን ለይ። ይሄ በጣም ሞኝነት ነው። የምትጎጂው አንቺ፣ በዛ በኩል የምታለቅሽው የምታነቢው አንቺ፣ ከዛን ደግሞ አሁንም ከጎኑ ልሆን ብለሽ ልታጽናኙ የምትሞክሪው አንቺ። ከዚህ በኋላ ቆይ አሁን ለምሳሌ ብትጋቡ ራሱ እንደዛ ነው ሊቀጥል ያለው? ለምን ቦታ ታዲያ አትቀያየሩም? እሱ የሴቷን ቦታ ይተካ፣ አንቺ ደግሞ የወንዱን ቦታ ተከተሽ፣ አንቺ ባል እሱ ደግሞ ሚስት ይሆናል። ለምን ነው ይዛት የመጣው? አይ በቃ ይኸው ገባኝ። አሁን ምንም ብሎ አሁን ብሩክ ሊዋሽና እንትን ሊያጭበረብር አይችልም። ምክንያቱም ሀይሚ ሩሙ ድረስ መታ ለምን መጣሽ ብሎ የሚደናገጥበትና ልጁን የሚቆጣበት ምንም ምክንያት የለም። አይ በቃ ምንም እመጣለሁ ነው እንጂ ላይ እኮ በፀሐይ ነው የመጣሁት፣ ደክሞኛል። ምን ሆነክ ነው? ማውራክ ነገር አለ። በዛ ላይ ደግሞ ምንድነው የምትለው? ብዙ ልነግርህ የምፈልገው ነገር አለ። በር ላይ አታስቁመኝ እንዴ! እኔ ቆይ በኢየሱስ እኔ እሺ እስካሁን ልቤ ተንጠልጥሎ ነው ያለው፣ ግን ማለት ነው ምንድነው አሁን በጊዜ እኮ ብትነገርና ሀይሚ ይሄን ያክል ሁለተኛ ዙር ባትሰብራትና ልቧን ባትጎዳ ምናምን ነገር ይሻል ነበር። እሷ ራሱ እኮ ብላለች በጊዜ የተነገረ ነገር ቢሆን ያን ያክል ልትከፋና ልታዘን እንደማትችል። ምክንያቱም በቃ እውነትን ተናግራ ምናምን ነገር ትገላገላል። እንደዛ እያለች እድል እየሰጠች ራሱ ለምንድነው ይሄን ያክል ሁለቱንም ካላገኘውና በቃ ከሁለቱም ካልሆን ከመተለው አንድ አይበቃም? ቆይ ይሄ ሀይሚ ብቻዋን አትበቃህም?
የደፍረቱ ጥግ ያውና ወይኔ እንዴ ብሩክ የደፍረቱና የንቀቱ ጥግ ጭራሽ ውስጥ እያለች አላስገባትም። እርግጠኛ ስለሆንክ ነው ሀይሚ ከዚህ በኋላ ራሱ ካንተ ጋር መቀጠል እንደምትፈልግና በቃ ባንተ መጨከን እንደማትችል እርግጠኛ ስለሆንክ ነው እንዴ? ቢያንስ እኮ ማለት ነው ዋሽተ ወይ የሆነ ነገር ብለህ እንደምንም ተማምታ ሀይሚ መሸኘት ትችል ነበር። ወይ ደግሞ ካልሆነ እቺን ማናት እዩ ተብያዋን ደግሞ ተደበቂ ማለት እኮ ነው። የንቀታችሁ ጥግ በቃ ፊት ለፊት አይናችሁን አውጥታችሁ ቁጭ ብላችሁ እየጠበቃችኋል። ስለዚህ ነው በር ላይ ያስቆምከኝ እኮ። ድንገት ስለመጣሽ ደንግጬ ነው። ልታስረዳ ነው? ሩም ውስጥ ሊያስረዳ ነው። እስቲ ሩም ውስጥ ምን አይነት ጸሎት እያደረጉ ይሁን? ሀይሚን እንዴት አድርጎ ፕሮፖዛል ሰጥቶ ሽምግልና ልኮ ሀይሚን እንዴት እንደሚያገባ ምናምን እንደዛ እየተማከሩ ነው። ሩም ውስጥ ምን እየሰሩ ነው? መቼስ ሌላ ነገር አትገምቱም ማለት ሌላ ነገር እኔ አላሰብኩም። አሁን ያሟል እንዴ እንደምታስቡ አይደለም ምናምን ነገር ይሄን ፊልም ላይ ይዛ ሌላ ቦታ ሞከር። ይሄ እኮ ትክክለኛ ህይወት እኮ ነው። ሀይሚኔ እንትን ውስጥ መግባት አልፈለኩም። በቃ ጭቅጭቅ ውስጥ ነው። ምን እያደረግሽ ነው አንቺ? እዚህ አንቺ ራስሽ አይደለም ሀይሚ ለምትገናኙ ከሆነ ይሄ ምን ለኔ መስጠት ለምን አስፈለገ ታዲያ? ያው ሴራቸው ይሆናል። በዚህ ማወቅ ትችላላችሁ። ከዚህ በኋላ ብሩክ ምንም ቢል አናምነው። ምክንያቱም አሁን እዩ ትላንት ምንድን ያለችው ላገኘው ስለማልችል ነው ይሄን ወረቀት ላንቺ እየሰጠው ያለሁት። ስለዚህ አሁን በዚህ ሰዓት ሀይሚ ምን ብላ ታስባለች? በቃ ሊያገኛትም ፍቃደኛ አይደለም፣ በመካከላቸው ምንም የለም የሚለውን በትክክል ልታምን ትሞክራለች። እነሱ ግን ከውጭ እሷ አስተሳሰብ ላይ የሚሰሩትን ነገር ከሰሩ በኋላ ሩም ውስጥ እንግዲህ ጸሎት እያደረጉ ረፊ አንቺም ረፊ አትጣሉ። ለምን አታርፊ እንዴ? እንድጣሉ ረበሽኳችሁ። አንቺ ስለምረበሽኳችሁ ነው እንዴ? ቆይ ብሩክ እንዴ ከዚህ በላይ መረበሽ ምን አለ? ምን ስታረጉ መድረስ ነበረባት? የግድ እኮ የሆነ ነገር ስታረጉ እኮ መድረስ አይጠበቅባትም። በእርግጥ እንደዛ እንዳንገምተ ራሱ የ6 ወር እርጉዝ ናት። ግን መቀጣጠሩና ማውራቱ በትክክል ያለውን ነገር ማውራቱ ካስፈለገ ይሄ ነገር ሀይሚን አይመለከትም። የጉዳዩ ባለቤት እሷ አይደለችም። ከዛን ደግሞ ያ አንድ ነገር ሆኖ ሳለ ማለት ነው። ሁለተኛ ነገር ደግሞ ሩም ውስጥ ለምን ሆነ? በትክክል የሆነ ቦታ እኮ መናፈሻ ሄደ በትክክል ማውራትና መወያየት ትችላለ። እሱንም ሀይሚን ባለችበት ሌላም ሰው ባለበት ሩም ውስጥ ቀጥረ ምናምን ነገር ከዛን ደግሞ ልታስገባትን ፍቃደኛ ሳትሆን ቀርታ ሌላ ነገር እንዳታስብ ለማሳመን ተሞክራለህ። ምንድን ነው የተፈጠረው? አንድ ላይ የሸነሽ ከዛስ ምን መገናኘቱ ለምን አስፈለገ? ለዚህ ምክንያት ለምንድን ነው ማልገናኘት? አንዴ ቆይ በቃ የብሩክ እኮ ሀሳብ ግልጽ ነው። እዛ አዲስ አበባ ላይ አንድ ላይ ከሀይሚ ጋር እየኖረ እዚህ ቦታ ጅራ ደግሞ ልጅቷን ሊያስቀምጥ ነው። በቃ ሌላ ምንም እኮ አይደለም። በተፈጠረው ነገር የማግኘት የኔ ግዴታ ነው። እሷን ከኔ ጋር ታገኛትም እንዴ? ምን ማለት ነው? ከኔ ጋር አመን እንበል አላመንህም፣ ግን አመን ቢባል ራሱ ማለት ነው ምንድን ነው አሁን ለብቻችሁ ናችሁ ልታወሩ የምትችሉት ነገር ምንድን ነው? ለዛውም ልታገባት የምታሰባት ልጅ እያለች አሁን ብናምንና እሺ ብለን ብንቀበለ ራሱ ማለት ነው ሚስት ልትሆን ከምትታጭ ሴትዮ እንደዚህ አይነት ነገር ይደበቃል? እዚህ ዛተል እንኳን በሰላም እንኳን ልፈታልኝ ችግር ለምንድን ነው ማልጩ? ለምንድን ነው ማልጩ? ረፊ እጅ እንዳሰነዝር ለምንድን ነው ማልጩ? ኃይል ሊጠቀም አልሞከረም በዚህ ሰዓት ማለት ነው። ብደበድብ የፈለገ ነገር ብታረገ ማለት ነው እሺ ብለህ አንገትህን ደፍተህ ማቀርቀር ነው ያለበት። እና እኔን ለምን አገኘችኝ? ይሄንን ወረቀት ለምን ለኔ ሰጠችኝ? አምጣው ትሰምኛለች። ከዚህ በፊት እኔ ቴክስት ምንም እየመለስኩላት አይደለም። ገብቶሻል አይደል? እቺ ልጅ ብሎክ አድርጌ ነበር። እንዴ አሁን እኮ ይበልጥ ማስረጃ እየሰጣችኋት እኮ ነው። ወረቀቱን ቀደደች ማለት ክሱን ትተዋለች ማለት ነው አይደል? ስለዚህ ክሱን የተወችው ለምን ይመስላችኋል? ብሩክን ስለምጠለው እንዲቀጣ ምናምን ነገር ስለምትፈልግ ከዚህ በላይ እኮ ማለት ነው ሀይሚ ብሩክን ከህይወቷ ለማስወጣት ምንም አይነት ሌላ ማስረጃና መረጃ አያስፈልጋትም። ደግነቱ ማለት ነው እንኳንም ከመጋባታቸው ምናምን ነገር በፊት ነው ይሄ ሰውዬ በተደጋጋሚ ብዙ ጊዜ በጣም ክዷታል፣ በጣም ብዙ ጊዜ አስቀይሟታል ምናምን። አሁን ላይ ሆነ ሀይሚ አሁን መወሰን ያለባትን ነገር መወሰን ካልቻለች በቃ በራሷ ፈርዳ ነው ከብሩክ ጋር የምቀጥለው። ኧረ ጉድ ይፈላ። እንዴት ነው የሚያደርጋችሁ? ለምንድን ነው ማትሰሚኝ? ሀይሚ ብሩኬ ምን አይነት ሰው ነህ ግን? ምን አይነት ሰው ነኝ? ምን ሳምነ ለምንድን ነው የማትታመነው? ምን አደረኩኝ? አሁን በድጋሚ ያገኘሃት ለምን? ምን አደረኩኝ እንዴ? እና ልታሰር እንዴ?
ለምንድነው ማላገኛ? ለምንድነው ማላወራት? አይደለም የመታሰሪያ ለመታሰር ጉዳይ አይደለም። አሁን ለብቻ እንድታገኝ ምክንያት የሆነው የዛኔ አሁን ይሄ ሁሉ ነገር ከመከሰቱ በፊትስ ለብቻ ስታገኛት አልነበር? ያ ቪዲዮ የወጣ ሰዓት የምታስታውሱ ከሆነ እንግዲህ ታስታውሳላችሁ። ገና ሳምንት ራሱ በትክክል አይሞላው። የአሁኑን እሺ ልትከስ ምናምን ነገር ስለሆነ ፈርተ ነው ለብቻው ያገኘኸው እንበል። ይሄ ሁሉ ነገር ከመከሰቱ በፊት እርጉዝ መሆኗን ከመናገሯ በፊት የዛኔ ያረገዝኩት ካንተ ነው ያን ሁሉ ነገር ከማለቷ በፊት ለምንድን ነበር ስታገኛት የነበር? ምንም ማያሳምንና ማይገናኝ ነገር እኮ ነው እያወራ ያለው። የአሁኑን እሺ አንቀበልህም ግን ተቀበልን ቢባል ራሱ ለየዛኔው ምን ብለህ ነው ምክንያት የምትሰጠው? በዛ ላይ የዛኔም ስትዋሽን የተያዝከው አሁን ራሱ ስትዋሽን የተያዝከው። ሀቅ ያለው ሰው ለምንድን ነው የሚዋሸው ታዲያ? አዩ ትሰሚኛለሽ? ከዚህ በኋላ እኔ ራሱ የራሴን እርምጃ ነው የምወስድብሽ። እንቀያየማለን። የፈለገ ምንም ነገር ብትሆኛ አልሰማሽም። እያስመሰለ እኮ ነው። ሀይሚ ሊያሳምን መሆኑ ነው አሁን እንደዚህ ጓ ምናምን ነገር የሚልባት እዩ ላይ። ኧረ ሞኝህን ፈልግ። ስትቆጣ ራሱ ማለት ነው ቶኔ ይናገራል። አሁን ስትቆጣ ያለው ድምፅ ራሱ የውሸት እንደሆነ ይናገራል ድምፅ እንጂ። ለምንድነው ችክ የምትይው እኮ? ተረጋጊ አቦ፣ በእናትሽ ስላልሽ ሌላ ችግር ውስጥ አትክተቺ። ተረጋጊ። ምንድነው እምቡርምቡር? ሀይሚ ተረጋጊ። መመሰለሽ ሀይሚ አሁን በእርግጥ እናውቃለን በጣም ስሜታዊ አርጎሻል የብሩክ ሁኔታ ምናምን። ነገር ግን አሁን የሆነች ነገር ብታረጊ ወይ ልጅቷ ብትጎዳ ወይ ሆዷ ውስጥ ያለው ልጅ የሆነች ነገር ቢሆን የምትጸጸችበት ነገር ላይ ነው የምትገቢውና የሆነ በቃ መመለስ ማትችይው ነገር ላይ ነው ልትገቢ የምትችይው። እየነገርኩሽ በቃ ግልጽ ሆኜ እየነገርኩሽ እኮ ተረጋጊ። በቃ ምንም የምታውቂው ነገር የለም አንቺ ምንም የምታውቂው ነገር የለም። ተረጋጊ። ለእኔም ለአንቺም ብዬ ነው እዚህ ጋር እንደዚህ አይነት ነገር እያደረግኩ ያለሁት። ገብቶሻል አይደል? ራስን ነፃ እያወጣ ነው ምናምን አትበይ። አይመለከተኝም እኔ ስለ እንደዚህ አይነት ነገር። በቃ ይበቃል። ከዚህ በላይ ወሬ አልፈልግም። ሲጀመር ማለት ነው ቆይ ማንም እኮ አሁን ኤክስፔክት አያደርግም። አሁን ከ6 ወር ሴትዮ ጋር የሆነ ነገር ታደርጋለህ ብሎ ማንም ኤክስፔክት አያደርግም። ግን አሁን ማድረግ ያለማድረጉ ሳይሆን እንዴት ሩም ውስጥ ትቀጥራታለህ ነው። ምን ልታወሩ ምን ጉዳይ ቢኖራችሁ ነው ለአንተ የመጥሪያ ወረቀቱን ለመስጠት እየቻለች ለሀይሚ ሰታ አሳምናት አንተ ልታገኝ እንደማትችል አሳምና ለምን አንድ ላይ ተገኛችሁ? ሌላ የግል ጉዳይ ከሌለ በስተቀር እኮ ማለት ነው ምንም የሚያገናኛችሁ ነገር የለም። አንዴም መጥሪያ ወጣ። ከዚህ በኋላ ህግ የያዘው ነገር ነው፣ በህግ ነው ያልቀው እንጂ አሁን እንዴትም ብለህ ምንም ብለህ ልታሳምናትና ህዝቡንም ኦዲየንሱንም ልታሳምን አትችልም። ለማንኛውም በጣም ከባድ ስህተት ከባድ ክህደትም ጭምር እኔ ክህደት ልበለው የተፈጸመበት ሀይሚ እና እስቲ እናንተ ምን ትላላችሁ በዚህ ጉዳይ? የምርም ምንም ሳያስብ ምናምን ነገር ነው እዛ ሩም ውስጥ የተገኘው ከእዩ ጋር? እስቲ የእናንተን እንትን ኮመንት ላይ ጻፉ። ለማንኛውም ግን የዛሬው ቪዲዮ ይሄን ይመስል ነበር። እዚህ ድረስ ያያችሁ ሰዎች ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። ሰብስክራይብም ያላደረጋችሁ ደግሞ ሰዎች ሰብስክራይብ እያደረጋችሁ ቤተሰቡን መቀላቀል ትችላላችሁ። በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።